በራሴ መንገድ በራሴ ውሳኔ ነገሮችን ፈቅጄ ከቤት ይውጣ እስከምል ድረስ ከቤት የሚወጣው ሲጀመር ሬሳው ነው እንጂ እንትኑ አይደለም። ስለዚህ አንተን የሚጠግንህንና ህይወት የሚሰጥህን ድጋሚ እንድታንሰራራ የሚያደርግህ መድኃኒት ነው የሚሰጥህ። ተጠያቂ ሆነ በቼም ቢሆን ማለት ነው። እሱን ግን ያው አየው ከሱ ታፋል አንተ እኔ በእናትህ እዚህ ጋር ጸብ ሳይፈጠር በፊት ከዚህ ቤት እንድትወጣልኝ ነው የምፈልገው። ምንም ለምንድን ነው የራሴ ሚስትስ ካደኝ እንዴት አባታችሁ ነው እናንተ የምትክዱ? ምን ብላችሁ ነው ይዛችሁት የምትወጡ? ስንት ለፍቼ እንደያዝኩት አታውቅምና ነው? በስንት መከራ እዚህ በእጃችን እንደገባ አታውቅምና ነው? እና በደንብ እያስተማርኩት ነበር። ደግሞ ብቻ የሆነ አስተሳሰባችሁ ሌላ ነገር። እኔ ምን ላደርግ ነው የሄድኩት መጀመሪያ? ተው እንጂ አንተ አንድ ነገር ቢሆን እንዴት አድርጌ ይህን ሰውዬ እንዴት አድርገው ሰዎች ሊያስወግዱልኝ እንደሚችሉ ላወራ ነበር የወጣሁት አይደለ? እየሰማኝ ነው። እሱ አንድ ነገር ቢሆን እኔም ነበር ቀጥታ ሂጅ መሰክርብህ። አሃ ስለዚህ ምን ትሰራለህ ቤቴ ውስጥ? ውጣልኝ። ለቀቀኝ። ጠላቴ ነህ እኮ አንተ። እውነታውን ነው የምናገረው። ጠላቴ እኮ ነው። እውነት እኮ ነው የምናገረው። ምንም የምትናገረው እውነት የለም። አትረዱኝም እናንተ። እኔ ቤተሰቤ ምን ያክል እየተጎዳ እንደሆነ የማውቀው እኔና እኔ ብቻ ነን። ገባህ? እናውቃለን እኮ አብረን እኮ ነው ያለነው አይደል እንዴ? ወይኔ አንተን እኮ ያልሆነ ነገር ውስጥ እኮ ለመክተት እኮ ነው። ይኸውልህ ልንገርህ አይደለ ማለት ነው እኔ በራሴ መንገድ በራሴ ውሳኔ ነገሮችን ፈቅጄ ከቤት ይውጣ እስከምል ድረስ ከቤት የሚወጣው ሲጀመር ሬሳው ነው እንጂ እንትኑ አይደለም። ገባህ አይደለ? እንደዛ ደግሞ አይሆንም። ይኸውልህ አንተ ሳታረገው ለማንኛውም አንተንም ጭምር እሷንም ጭምር አስጠንቅቄ ነይ አንቺ አስጠንቅቄ እነግራቸዋለሁ። ያቺ ሚቱ የምትባልም ነይ አንቺ ሁለታችሁ። እየሰማኸኝ ነው? ዝም በል አንተ። ሁሌ የራስህን የፈቀድከውን ነገር ብቻ ነው ማድረግ የምትፈልገው። ነገ ከነገ ወዲያ እኮ ልጆች አሉ። እነሱስ ምን? ዝም በልልኝ በቃ አሁን ጸጥ በል። የት አለች ያቺ? እሷንም ጥሬ ሚቱ ምን ታደርጋለች? እሷ ምንም። አንቺ ሚቱ ቤተሰቦቻችን በዚህ ትላንትና በእሷ ግፊት እነዚህ ዮናስ እስካሁን ድረስ ቤቴ እንዳመጣ ካየው አይንን ነው ማጠፋ አለ ብዬው ነው። አንተም ብትሆን አይቀርልህም። እንደዛ ብያቸው ሁለቱንም ከቤት አስወጥቻቸው ነበር። ይሄ ግን እየተንከረፈ መጥቷል እና አስወጥተውት ይዘውት እየሄዱ ባሉበት ሰዓት ነው ከኔ ተደብቀው በሌላ መስመር ምናምን ወጥቼ ነው እንግዲህ ያበቃው። አይታችኋል ቪዲዮ። በሌላ መስመር ዝም በይ በቃ በሌላ መስመር ምናምን ይዘውት ሊሄዱ ሊያመልጡ ሲሉ የገባበት ገብቼ ይዤው ተመልሼ እዛው እክር ውስጥ ጥየዋለሁ ማለት ነው። አሁን ግን እሱ ከመምጣቱ በፊት ልነግራችሁ የምፈልገው ነገር ምንድን ነው? አንደኛ አንተ በእኔ ህይወት ውስጥ አያገባም፣ አይመለከትም። እዚህ ቤት ጭራሽ ድራሽ እንዳይደርስ የምትፈልግ ከሆነ ደጋግመህ አድርገው። ካልሆነ ግን ከዚህ በኋላ እሱን ለማስመለጥ ብትሞክር ውርድ ከራሴ። መጀመሪያ ለእሱ ያሰብኩትን ለእናንተ ነው ማድረገው፣ ለአንተ ነው ማድረግ። እደፋለሁ። አንተ በቃ ዝም በል እንጂ እኔ ደግሞ ያንን ነገር ከማድረግ ወደኋላ አልልም። አንተ እዚህ ጋር ቁጭ ብዬ አላየሁም። ምን አገባ በኔ? ምን አገባ በኔ? እንትን ምን አገባ? እዚህ ጋር መጥፎ ነገር ምን አገባ በኔ? በኔ ህይወት ውስጥ ምን አገባ? የፈለገኝን ሰው ይዛለሁ፣ የፈለገኝን ሰው ለቃለሁ። ቤቴ ውስጥ የሚበጣብጠኝን ሰው እደፋዋለሁ። ከፈለኩ ደግሞ እልከዋለሁ ወደ ሰማይ። ምንም የሚያገባ ነገር የለም። ዝም በይ። እኔ አይደለሁም ፈልጌ ቤቴ ድረስ የመጣሁት፣ እሱ ነው ሊበጣብጠኝ ቤቴ ድረስ የመጣው እኮ። ቤት እስከ ቤትም ቢመጣ እኮ አንተ የሆነ ነገር ጻት ባይመለከትሽ ምን ፊትሽን ነው ማበለሻሽልሽ? ነግሬሻለሁ። አሁን እኔ ላስጠነቅቃችሁ ፈልገው አንቺ ባዶ ቤት በነበረበት ሰዓት ምንም አይነት ነገር ቢፈጠር ቢወጣ ከአንቺ ራስ አልወርድም። አንደኛ ከአንቺ ራስ አልወርድም። ሁለተኛ ኢቭን አንቺ ከኔ ጋር እንኳን ወጥተሽ ባለሽበት ሁኔታ ውስጥ ይሄ ሰውዬ ከዚህ ቤት ቢወጣ አንቺ ነሽ ተጠያቂ። ምክንያቱም ቤት ውስጥ የምትቀመጪው አንቺ ነሽ።
ሲጀመር አያስፈልግም ተባልካ እንደ በቃ ትንሽ ጊዜ ነው መፈልገው ትንሽ ጊዜ ነው። ከኔ ጋር እየተበሳበሰ እኮ አይቀመጥም እኮ። እኔም እኮ ቤት ውስጥ እኮ ጠላት ማስቀመጥ እኮ አልፈልግም። እሱ የሚቀመጠው ምድር ላይ ሳይሆን እሸኘዋለሁ። እንዴት ደግሞ እንደምሸኘው ውሳኔ ስለሚያስፈልገውና እንትን ስለሚል ነው። ነገሮችን እያስተካከልኩ ነው። ለነገሩ አንተ ብቻ እኮ ነው የምታወራው። እግዚአብሔር እኔ ማረገው አውቃለሁ። እሱም ያረጋው አፋችሁን ክፈቱ። እኔ ነገሩ ሰው ፊት ላይ እኮ ያዘጋጀሁት ነገር አለ። ስማ አንድ ጊዜ እኮ እስከዛ ድረስ በእኔ ሀሳብ ለመስማማት ተማከሩ። በእኔ ሀሳብ እንትን ለማለት ተማከሩ። ለምን የማይሆን ነገር ነው ይሄ ነገር ደግሞ እሱ እንደዚህ በቀላሉ የሚያደርገው ነው አይደለም። እዚህ ጋር ሰው አልተሻለውም በትክክል እኔ ስናገር አትሰሙም። አንተ በእናትህ ናውጣ ከዚህ ምንድን ነው የሚያደርገው? እኔ እኮ ግራ ገባኝ። አይደለም ነገ አንድ ነገር ቢሆን ይህ ሰው እውነቴን ነው የምልሽ ሽሙ በኋላ አላስጣላችሁኝ እንዳት እኔ ነገርኩት። እኮ ልክ ናችሁ እናንተ ሁላችሁም። እግዚአብሔርን አንድ ነገር አድርጎት እንዳትቀየሚ፣ አንድ ነገር አድርጎት በህግ ቢያዝ ከመመስከር ወደኋላ አለ። እሱ እንዳደረገው እኔ ራሴን የሚመሰክርበት አንተ ባትመሰክር ሰው እየታየ ነው እስከዛሬ ድረስ እየለመነው ነው። ምንም በቃ የሰው ይውጣ ከዚህ ቤት አይሰማም። እሱ በቃ የሚፈልገው ማን እንጃ። አሁንም ደግሞ የሆነ ነገር አደረገው እንዴ? ማስተማር እኮ ነገር እኮ ቀላል እኮ ነው። በቃ ያ ሰው እኮ እንዲማር የሚያደርገው ነገር ስህተት እንደሆነ ማሳወቅ እየተቻለ እንዴት ነው መጥፎ ነገር ለማድረግ የሚቸኮለው? ምንድነው ሂጂ ኩርሲ ነገር አምጪ። ያኛው ቀዩ ያው አንተ ምን ልትሆን ነው? ትሰሙኛላችሁ? ካሜራውን ይሄን ነገር በደንብ ቀረጽልኝ። እዚህ ጋር እኛ ቢያንስ ንገረን። እሺ እኮ ልነግርሽ ነው፣ ግን በውሳኔ ላይ አሁንም ቢሆን በማደርገው ነገር ላይ እቺን ታክል ክፍተት እንዳይፈጠር አልፈልግም። በቃ አንቺ ስለፈለግሽ አይደለም። እኔ የማደርገውን ነገር የማውቀው እኔ ነኝ። አለቃ እናንተ አይደላችሁም። አይ አናግዝም የምትሉኝ ከሆነ የሚያግዘኝ ሰው ነው እፈልጋለሁ። እናንተ ግን ከህይወቴ ውስጥ እንድትወጡ ነው የምፈልገው። ቁጭ ብዬ ማይንድ አንተ ልጆች ባሉበት እንደዚህ አይነት ነገር ታረጋለህ? የት ነው ያመጣው? አንተ አስረዳን እሺ። ስለዚህ ጉዳይ ምንድነው? ቶሎ በይ። ሲጀመር ይሄ እንደዚህ አይነት ነገር ስታመጣ የሆነ ነገር ቀርቶ ልጆች የሆነ ነገር እንዳይሆኑ በእናትህ ከየት ነው ያመጣው? ልጆች ባሉበት ቤት ይሄን ስታረግ እንደው አንተ ዘንበል ውሻ። ይሄ መድኃኒት ምንድነው እሱ የሚያደርገው? ከሆነኛና በስነ ስርዓት ካለ ሰው ነው ያመጣሁት። ይሄንን ልጅ ዘንበል በቃ ይሄንን ልጅ እኔን የሚያሳብድ መድኃኒት አድርጎ ሲያረግብኝ እቺን ታክል እንኳን አልሳሳ። ቤቴን በተደጋጋሚ ሲበጠብጥ እቺን ታክል እንኳን ለኔ አላሰበልኝ። ለትዳራችን፣ ለኛ ትዳር፣ ለኛ ህይወት አላሰበም። ይሄ ሰውዬ የሚገባው ይሄ ነው። ሞት አዳምጪኝ። እዚህ ጋር ሞት ማለት ነው ለሱ ረፍቱ ነው። መሞቱ ብቻ አይደለም ደግሞ የሚያሳዝነው የሚገርመውም ነገር ቢሞት በኋላ እኔ መጠየቅ አይቀር። በዚህ ሰውዬ አዳምጪኝ። ተጠየቅኩ ማለት ደግሞ እስር ቤት ገባው ማለት ነው። እሱ ደግሞ ዋና የሚፈልገው ነገር የኛ ትዳር መለያየት ነው። ከታሰርኩ ደግሞ ተለያየን ማለት ነው። ገባሽ አይደል? ስለዚህ ይሄ ሁለት ነገር እንዳይፈጠር ሄደሽ እስቲ አይተሹን
ሂጂ አይተሽው ነው እንዳይሰማ ውስጥ ላይ መሆኑን አረጋግጠሽ ነው። ስለዚህ ይሄ መድኃኒት ምንድነው እሱ የሚያደርገው? ይኸውልህ እዚህ ጋር ማለት ነው በእናንተ በሶስታችሁ መካከል ብቻ ሚስጥር ሆኖ ይቆይ። ገብቶሃል? የማደርገው ነገር ገብቶሻል? እኔ ግራ ገብቶኛል። በእናትህ እንደሚገባኝ ውስጥ ነው። እሺ አሁን ላስረዳችሁ ስለ መድኃኒት። ይሄ መድኃኒት ምንድነው እሱ የሚያደርገው? አይገለውም። የሆነ ማሳበድም ወይም አይምሮ ጋር የሚያደርሰው ነገር የለም። የሚገለው አይደለም። ይሄ ሰውዬ አሁን እኛን እየመጣ የሆነ ነገር ለማድረግ አቅሙ ስላለው ጉልበቱ ስላለው ነው። ገብቶሃል? እግሩ ስለሚራመድ ህይወቱ ምናምን በስነስርዓት እየሄደለት ስለሆነ ስለሚበላ ስለሚጠጣ የሆነ ነገር ስላልሆነ ነው። የሆነ የማይነቀል በሽታ ቢሰጠው የሰውዬ በሽታውን ያስታምማል እንጂ ሳሚን መጥቶ አይበጠብጥም ማለት ምን አለ? አዳምጠኝ፣ ዝም ብለህ አዳምጠኝ። ገብቶሃል? ስለዚህ የሆነ የማይነቀል በሽታ እንዴት ነው መስጠት ያለብኝ ብዬ ሳስብ አይምሮዬ ላይ የመጣልኝ ነገር አለ። በስነ ስርዓት ሪሰርች አድርጌ በስነ ስርዓት ሰርቼ ከክፍለ ሀገር መድኃኒት የሚቀምም ሰው አለ በስነ ስርዓት። አንዳንድ ጊዜ ለሚያስቸግር ሰው ለሚያስቸግር እንስሳ ምናምን ተብሎ የተዘጋጀ መድኃኒት እጽ ነው ይሄ። ገብቶሻል? ይሄ ስር እንደገና ደግሞ ይሄኛውም ደቃቅ ነገር ነው። እንደ እርድ ሆኖ ግን እርድ አይደለም። በስነ ስርዓት ሌላ እጽ ነው። እሱ አንድ ላይ ተቀላቅሎ ስናጠጣው ይሄ ልጅ ለአንዴና ለመጨረሻ ጊዜ ፓራላይዝድ ይሆናል። አንተ እንዴት ነው የምታስበው? ፓራላይዝድ በቃ እኔ ያገባኝ አንድ ሰው እንዲነካ በጥፊ ነው የምልሽ። ከእንግዲህ እዚህ ጋር መተሽ ብትበጠብጪ እከርንብሻለሁ። በቃ ዞር በል አንተ አህያ። በቃ አንድ ሰው ዞር በሉልኝ። ዝም በይ ጭራሽ ዝም በል። የፈለግከውን ነገር አድርጊ። የፈለግከውን ዞር በል ቁጭ አድርጊ ያልኩህ አሳም እንዴ አንተ እንዴ ለምታስብ እኔ ነኝ አይደለ በወስረው አንድ ሰው ማትወስንም እኔ ደግሞ ማለት ይሄን ማለት አንድ ወንድ እኔ ላይ ወንድ የሚል ሰው ይንካው ንካ ዞርላል ንካ እግዚአብሔርን ንካ ንካ ወንድ የሆነ ሰው ይንካ ማለት ለምንድን ነው ንካና አሳይ ንካ አታቅማማ ንካ አሳያለሁ። ጥርስን አራግፌ እዚህ ጋር ነው በቃ እኔ ነኝ አይደል መወሰነው። የፈለገኝ ነገር የማድረግ መብት አለኝ። እንዳትነካ ዞር በይ። እደግምሻለሁ በጥፍ እሞ አድርገህ ልንገርሽ። እኔ አሁኑኑ አመለክታለሁ። ሸንካላ ጆሮ እንዳይቀርም ፍጠን። ሲጀመር አንተ እንደፈለግ ነው እንዴ? በቃ አንተ ምንድን እኔ እኮ በቃ ንካው። እኔ አንጠልጥያለሁ። ወንድ ነው የምትል ከሆነ ንካው። አንተ ግን ህሊና አለሽ። ህሊና ስላለኝ ነው ነገሮችን እያሰብኩ ማለት ነው። ሲከስል ማን ይዟል? ፓራላይዝድ ሆነ እኮ ማለት ቤት ነው የሚቀመጠው ነው ወይስ የት ነው የምትወስደው? ይኸውላችሁ ዳይፐር ማን ይገዛል? እኔ እኮ በቃ በዚህ እንዴት በድድብና ዲግሪ ይይዛል? ምንድነው ድድብና? ይሄ ትክክለኛ መድኃኒቱን አጠጥተ ነው መስራት የሚጀምረው። ገና እንዳጠጣ ነው። ከዛስ እሺ እጅግሩት እንሽፋ። ስለዚህ መስራት የሚጀምረው ምንድነው ግን የተወሰነ 24 ሰዓት ምናምን ውስጥ ይፈጃል ማለት ነው። እሺ እስከዛስ ይሄን በግድም ሆነ በውድ የሚጠጣልን ከሆነ ሸውደን ይጠጣልናል። የማይሆን ከሆነ ግን በግድ ይዘን ግተነው ሲወጣ በግሩ ነው በሰላም የሚወጣው። በ24 ሰዓት ውስጥ ነው ቀስ እያለ ፓራላይዝ መሆን የሚጀምረው። ውጣ ሰላምን አግኝ እንለዋለን። ተመልሶ አይመጣም። ለምን? በምን እግሩ ተመልሶ ይመጣል? ከፈለገ ጎዳና ላይ ተኛ፣ ከፈለገ ቤተሰቦቹ ጋር ሄዶ ይኑር። አይመጣም አይደለ? ከዛ በኋላ ማን እንደዚህ እንዳደረገው ሲጠየቅ ማነው? ሳሚ። ማነው ተባባሪ? ልዑል። ማነው ተባባሪ? እሙ። ለዛ ነበረ ገና ሲጀምር ቀደም ተባባሪ መሆንና ፈሪኮንክ ውጣ ያልኩ። አታደርገውም። አደርገዋለሁ።
እንደፈለክ ትወጣለህ። ካልሆነ ግን እኔ ነኝ የማውቀው። እሱን እናያለን። በማን ህይወት እንደምፈርድ ደግሞ እናያለን። አሳያለሁ እንዴት አድርጌ እንትን እንደማረግ። ለምን አንቺ ይሄን ነገር እዚህ ጋር ንካና አይናችሁን ነው የማጠፋው። ሲጀመር እኮ ሲጀመር የሆነ ሽታ አለው እኮ የስር የሚለው ነገር በጣም ነው የሚገማው። አንተ በእናትህ ዘርባ አይደለም የተወሰነ ውስጡ ራሱ በጣም እኮ ነው የሚገማው። ሲጀመር እንዴት ነው አፍንጫ ውስጥ አስገብቶ የሚጠጣል? ሳይወድ በግዱ ነው የሚጠጣ። እንዴት እንደሚጠጣ ነው ማለት እነ ካለው ብለህ አሳያለሁ። እኔ ለምን ይዟል ይድም አንተ ታጣው አስገባል ሲመጣ ይሄን ፎጣ እዚህ ጋር አትሰሩበት እያለው አላልኩም ወይ? ለምን ነው ፊቱ የምታስቀምጡት? ተራራ እያሳያሰራ መሰቃየት እኮ ነው። እንዲህ መሰቃየት እኮ ነው ያለበት። ተው በእናትህ እንትኑ እንዳይገጨው ተው። መሰቃየት እኮ ነው ያለበት እንደዚህ ማለት ነው። ማን ካለ ዞር በይ እንዳይደፍ። ማን ካለ ያው አለ እኮ አለካውን በቃ እንዳይደፋ ነው እንደዚህ ያደረኩት። ምንድን ነው በሀሳብህ? እንዳይደፋ ነው እንደዚህ ያደረኩት። ይድፋ የሚደፋ በሽታ ውሻ። አትንካ ከተባልክ አትንካ ነው፣ አማርኛ ነው አይደል? ምን አይነት አህያ ነው እናገር? አንተ የምትናገር እኮ ምንም ይሄ አንተ ጭንቅላትህ በቃ ተበላሽቷል እኮ። በእናትህ አንተ ውጣ ከዚህ በሰላም ውጣ። ዝም በል በቃ። መናገር ያለብኝን ነገር እናገራለሁ። ታጥባ አዳምጠኝ። እኔ ከአንተ ጋር ውሃ ደፋሁብህ ምን አልኩ የምትለወጥ አይነት ሰው አይደለም። ገብቶሃል? ከዚህ ቤት ደግሞ በሰላም ዝም ብለን ደግሞ እንደዚህ ተቀጣጥለህ ምናምን ፊት ነዶ ምናምን እንድትወጣ አንፈልግም። ቢያንስ ለፊት የሚጠግንልህ ቶሎ ብለህ እንትን የሚልልህ ለስብራቱም የሚሆን መድኃኒት አምጥቼልሃለሁ። እሱም መድኃኒት በፈቃደኝነት የምትጠጣ ከሆነ ትጠጣዋለህ። አዳምጠኝ። እኔ እዚህ እኔ የዋህነቴን እኮ ታውቀዋለህ ጠንቅቀህ። አታውቀውም እንዴ? የዋህነቴን አታውቀውም? የዋህነቴን እስከ ዛሬ ድረስ ምን ሳደርግልህ እንደነበር አታውቅም? እንደዛ ባይሆንማ ኖሮ አንተ ባደረክብኝ መሰረት እኮ አልቆልኝ ነበር። እኔ ዛሬ ያውቃል የዋህነቴን እኮ ጠንቅቆ ነው የዋህነቴን የሚያውቀው። ማንም ደግሞ ምስክር ነው። ስለዚህ አንተን የሚጠግንህንና ህይወት የሚሰጥህን ድጋሚ እንድታንሰራራ የሚያደርግህን መድኃኒት ነው የምሰጥህ። ቶሎ ብለህ ይሄንን መድኃኒት ወስደህ ፈቃደኛ ሆነ የምትወስድ ከሆነ አሁኑኑ እንለቅሃለን። በሰላም ወደ ቤት ትሄዳለህ። ፈቃደኛ ሆነህ የማትጠጣው ከሆነ ግን ያው በግድ ለመጋት እኛም ስማችን እንዲጠፋ አንፈልግም። በግድ ለመጋት እንሞክራለን። እዚህ ቁጭ ስል መቀለብ ደበራቸው። ስለ ቀለብ ነው ጭራሽ የምታወራው? ሰውዬ ሰው የሚልና ሰው ጀዝማን ማስበለን መድኃኒት ተመጣ እንዲህ ሰባብረ ቁጭ ያደረከኝ እኮ ፈልገህ ነው። ምን አይነት ዳር በእናትህ የሚያወራውን ራሱ እኮ ምንም ፍሬ የለውም እኮ። ከዚህ ሁሉ ከዚህ ብትወጣ አይሻልም? ያዘ ወደዛ ቀና ያይ ግን እጁን ያዘ መድኃኒቱን እና ጠጣው ቶሎ እንዲጠገን ምን ይሻላል? ክፈት። ምን ያደርጉተኛ ነው? ይሄን ክፈት። እጁን አትይዥ መተሽ። እጁ ተሰብሯል። እኔ ምን ነው የሚይዘው በእናትህ? ኧረ ወንድም ቀና። ኧረ ነገር ግን እያሰማምከኝ ነው። ኧረ ሉል በእናትህ በጣም እኔ አፍንጫው ምን ያደርግልሃል? አፍንጫው ሳሚ ኧረ እባክህ ሳሚ ኧረ ተው እያሰማሁ ኧረ ጎዳችሁ ኧረ ተው እኔ ተጠያቂ እኮ ነው የምሆነው። ምንድን ነው?
የሰማሁት። ማስችልህ ነገር መልሰህ እንደዚህ አይነት ውሳኔ ስትወስን የምን በቃ አታልቅስ። እኔ እኮ ደፍረህ እንደማታረገው አውቅ ነበረ ፍቅር። ሳሚ ኧረ በቃ ተረጋጋ። በቃ ዝም በል አንተ። ሲጀመር እኮ አንተ ዝም ብለህ ነው ይሄን አይነት ውሳኔ ወሰንከው። ይሄ ይኸው አየኸው አይደል ምን ያህል እንደሚራራ አንተ ድንጋይ። ግን አንተ ከሰዎች ከማጥፋት ወደ ኋላ አትልም አንተ በቼም ቢሆን ማለት ነው። እሱን ግን ይኸው አየው ከሱ ተማር አልቻለም። ጭንቅላት ይኑር። ምንድን ነው የምታሰቃይ? እኔ እኮ ከወት አየው አይደል በቃ ዝም በል አንተ። ምን እኔ ሰው ላይ መጨከን ፍላጎቱ ስለሌለኝ ነው። ህይወቴን ለምን ትበጠብጥብኛለህ? ለምን እንድገልህ ታደርገኛለህ? በቃ ታርቅስ አንተ። አየኸው አንተ ምን ያህል እንትን እንደሚ በቃ ከህይወቴ ውጣልኝ። ከህይወቴ ውጣልኝ። በቃ የምፈልገው እሱን ብቻ ነው። እንድገልህ አታስገድልኝ። እየሰማህ ነው? ንገረው ምን አይነት መድኃኒት እንደነበር ልሰጠኝ ነበር። ምን አይነት መድኃኒት እንደነበረ ንገረው፣ አስረዳው። ይሄ መድኃኒት ይኸውልህ ከ4 ሰዓት በኋላ ፓራላይዝ ያደርግ ነበር። እኛ አንስማማም ብለነው ነበር። እሱ ግን እምቢ ብሎ እሰጠዋለሁ ብሎ ነበር። ግን አይቶ አዘነልን። ህሊና ይኑር በቃ ተወኝ በቃ ህይወቴ አትግባ። በቃ ተወኝ በቃ። ስማኝ፣ እየሰማህ ነው አይደል? በቃ ከህይወት ውጣለት። አሁን እንደዚህ አድርጎ ቢሆን እሱን የት ነበረ? እስር ቤት ነው የሚገባው። ልጆቹንም አያሳድግም ነበረ። መርዝ ጠጣ። ሲጀመር እሱ እኮ የሚታዘለት አለ። ግን አየህ አይደለ ምን አይነት ህሊና እንዳለ። ወደ ራስ ተመለስ። በቃ ዝም ብለህ አንተ ራስህ ነው። ነፍሰ ገዳይ ስላልሆንኩ ነፍሰ ገዳይ ልብ የለኝም። እኔሽ ግን ከህይወቴ ውጣልኝ በእግዚአብሔር ልለምን። በእግዚአብሔር በቃ በምታምነው አምላክ ልለምን። በቃ በምትወዳ እናት ካለ በቃ ከህይወቴ ውጣልኝ በቃ። እየሰማህ ነው? ስማ፣ እየሰማህ ነው አይደል? አይደለም ምን እናትሽ እያየሁ እሱ እኮ ከሱ በላይ እኮ ነው የተሰባበረው። መልስ እንጂ አፍህን ትዘጋለህ። አንተ ብትሆን የእኔ ህይወቱን አብላሽተህ ነበር። Godana